እስቲ ሁለት አጠር ያሉ ቪዲዮችን አብረን እንይ። የመጀመሪያው ቪዲዮ ለኔ ጥሪ ቀርቦ ነው ከወንድማችን ትዝታው ሳሙኤል። ሁለተኛው ደግሞ ፕሮቴስታንቶች ምን ያህል ቅዱስ ቁርባንን እያቃለሉ እንዳሉ የሚያሳይ ቪዲዮ ነውና አይተን የተወሰነ ሪፍሌክት እናድርግ። እስቲ ከመጀመሪያው ጀምር። ስለዚህ ልጅ ብዙ ነገር ነው የተነገረ ያለው። አሁን ያው መናፍቅ ነው ብለውታል። አሁን አኬ ዝም ብለ ወደኔ ብትመጣ ይሻል ዝም ብለ ነው የምትደክመው እንጂ እኔ በጣም ነው የምወድ። ወደዚህ ብትመጣ ይሻላል። በቃ ለአኬ የቀረበ ጥሪ ነው አስተላልፉልኝ። እንዴ መናፍቅ ነው አሉት በቃ። ኦኬ ያው እንግዲህ እንደምታውቁት በዚህ በአገልግሎት ውስጥ አንዳንድ ጊዜ የተወሰነ ጭቅጭቅ ነገር አይጠፋም እና አንዳንዶች በማወቅም ባለማወቅም የተናገሩትን ነገር ሰምቶ ነው ምን ብሎ ለማጮህ እየሞከረ ያለው። በቃ እንደው አኬ መናፍቅ ተብሏል ወደኛና ወደኔና እያለ ነው። ያው እንግዲህ ወደዚህ ወደ ቀልዱ ከመሄዴ በፊት ምንድነው እኔ በህይወቴ ውስጥ በጣም ከምጠነቀቅለት ነገር ውስጥ በህይወቴ ማለት ነው እጅጉን ከምጠነቀቅለት ነገር ውስጥ ትልቁ ሃይማኖት ነው። ሃይማኖትን ላለማፋለስ ወይም ደግሞ የስህተት አስተምህሮን ላለማስተማር በእጅጉ ጠነቀቃለሁ። ግን ሰው ነኝና ጥንቃቄ በራሱ ሙሉ በሙሉ ከስተት ሊጠብቀኝ አይችልምና ምናልባት ብሳሳት ግን በሆነ አጋጣሚ ቤተክርስቲያን የሚባል ነገር ስላለ የቤተክርስቲያንን ድምጽ ሰምቼ እንደማንኛውም ልባም ክርስቲያን አይ ቤተክርስቲያን የምትለው ይሄንን ነው ብዬ እናገራለሁ። ኦኬ ይህቺ ቤተክርስቲያን የኢየሱስ የጌታ ቤተክርስቲያን ናት። አንዲት ቅድስት ዓለም አቀፋዊትና ሐዋርያት የምትሆነውን ቤተክርስቲያን የሷን ድምጽ ሰምተን እንናገራለን። ሃይማኖት ላይ የሆነ ነገር ባፋልስ ካላፋለስኩኝ ግን ሃይማኖት የሆነውን ቤተክርስቲያን የምትናገሩን ይጂ ሌሎች ሰዎች ባለማወቅ የፈለገውን ቢናገሩ ግን ያናል ምንም ማለት ምንም ምንድነው ቦታም አልሰጥም ለእንደዚህ አይነት ነገር። ስለዚህ ጥንቃቄ ለሃይማኖት ያስፈልጋል እንጂ ለሰዎች ለሚናገሩት እና እንደዛ አይደለም። እና በዚህ ምክንያት እንደዚህ እንደወጣም እየተናገረ ነበር ይወዳጂ። ለዚህ ኩን ይወጣኑኛ ምን አይነት ነገር ሲል ነበር። እንደዚህ በቀላሉ የጌታን ቤተክርስቲያንን ጥለ መውጣት በጣም ያሳዝናል ወዳጂ። አክቹአሊ የወጣው እንደዚህ ተገፍተ ምናምን ብቻ ሳይሆን አሁን ላይ የምታምነው እምነትም ሃይማኖትን ይተለካልክ ነው። ጥምቀት አያድንም ትላለህ። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ትላለህ። ሚስጥረ ክህነትን ትቃወማለህ እና ሌሎችንም እና እሱ የሃይማኖት ህጸጽ አለብህ አንተ ማለት ነው። ኤኒዌይስ ወደ ኒና አላልኩ አልመጣም። ወደ ከመጣውም ጥያቄ ኖሮ ልመልስልህ ነው ትላለህ። አያስቀልለው ግን አክቹሊ ከመጣውም አወደዛ ነው። እሺ ፕሮቴስታንቶች እኔ በታሪክ ውስጥ ቅዱስ ቁርባን ላይ እንደነሱ ይቀለድ ያለ አይመስለኝም። ተመልከቱ አሁን ለምሳሌ ነው ይሄ ለእናንተ ለእኛ የፈሰሰ የኢየሱስ ደም ነው። በዚህ ውስጥ እኔ ምናልባት ደርቲ ማይንድ ሆኜ ሊሆን ስለሚችል ባለፈው ዕለት ለምሳሌ ወንዱ ከወንዱ ጋር ይተኛል እና አንዱ ይነጠቃል አንዱ ይቀራል የሚለውን እንግሊዘኛውንም አማርኛውንም አንብቤ ምንድነው ምናምን ስል ደርቲ ማይንድ ስለሆንሽ ነው አላችሁኝ። ሶ እኔ ደርቲ ማይንድ ሆኜ ሊሆን ስለሚችል በዚህም ምንድነው የሚለው ጥያቄ የኔም ነው። ምንድነው አሁን ከዚህ ምን እንማራለን አይደል? ይሄ ነገር ወዴት እየሄደ ነው? ለምንድነው ራሳችሁን ክሊር ማታረጉት? ለምንድነው በሃይማኖት ውስጥ የምትደበቁት? ውጡ፣ ከሃይማኖት ውጡ። ሃይማኖቱን አታሰድቡ፣ ሃይማኖቱን አታቆሽሹት። የሃይማኖቱ ዓላማ ሰዎች ወደ ገነት እንዲገቡ፣ ወደ መንግስተ ሰማያት እንዲገቡ፣ እግዚአብሔርን እንዲፈሩ፣ ከእግዚአብሔር ጋር በሰላም እንዲኖሩ፣ እግዚአብሔርና ሰዎች በትክክል እንዲተዋወቁ ነው። ስለዚህ እናንተ የራሳችሁን ድብቅ አጀንዳ ይዛችሁ ፓስተር በመሆን የሆነ ነገር በመሆን ምናምን ባለስልጣን ከሆናችሁ በኋላ እና ሰዎች ደግሞ ላይክ እናንተ የእግዚአብሔር አፍ የእግዚአብሔር አይን የእግዚአብሔር እጅ የእግዚአብሔር መስሪያ ዕቃ አድርገው እንዲቀበላችሁ ካደረጋችሁ በኋላ ለምን የራሳችሁን ማንነት የምትኖሩት? ይሄ ወንድ ከሳመው ግብረ ሰዶማዊነት ነው። በቃ ግራም የለውም ቀኝም የለውም ወደ ግራ ወደዛም ወደዚህም የለውም። ይሄ ግብረ ሰዶማዊነት ነው። ሶ ቸርች ግብረ ሰዶማዊነትን ትደግፋለች ብዬ አላምንም። ከደገፈች ደግሞ ታሳውቀን፣ ማትደግፍ ከሆነ ደግሞ እንደዚህ አይነት ሰዎች በቀጥታ ህጋዊ እርምጃ ተወስዶባቸው ነው ማየት የምንፈልገው። ለምን ኢትዮጵያ ውስጥ ህፃናት አሉ፣ ልጆች አሉ፣ ወጣቶች አሉ። ፊልሙ እያመጣብን ያለ ጣጣ አለ።
ትምህርት እያመጣ ያለው ጣጣ አለ ብዙ ነገር ብዙ ችግር አለ እና ደግሞ ይሄን ኦፊሻሊ በአደባባይ እንደ ኩራት የሚደረግ ከሆነ ወዴት ነው እየሄድን ያለነው ምንድነው እየተካሄደ ያለው ስለዚህ ቤተክርስቲያን በዚህ ጉዳይ መልስ መስጠት መቻል አለባት የዛ አጥቢያም መስራችን በለው ባለ ራእይም በለው ምንም በለው መድረኩ ላይ የቆመው ሰውዬ ምን እያደረገ እንደሆነና ተሳሚውም ሰውዬ ፈልጎ ይሁን ተገዶ የሚለውንም ግልጽ እንዲደረግልን እንፈልጋለን ምንድነው ግብረ ሰዶማዊነት ማለት ለእናንተ ከሰማይ እግዚአብሔር እሳት ካላዘነበ በስተቀር እየተካሄደ አይመስላችሁም ከሰማይ እግዚአብሔር የጥፋት ውሃን ካላመጣና ካላጠፋ በስተቀር ነገር የእውነት ነው ኖርማል ነው እንደሚመስላችሁ በቃ እግዚአብሔር አይወደውም ከተባለ እግዚአብሔር ስም የሚጠራበት ቦታ ላይ እንደዚህ ነገር መካሄድ የለበትም ለነገሩ መጽሐፍ ቅዱስ ራሱ ምን ይላል መንፈስን ሁሉ አትመኑ መርምሩ መመርመር ያለበት ብዙ ነገር እንዳለ እኮ ነው የሚያሳየው ይሄ በጣም መመርመር አለበት ትልልቅ አባቶች መድረክ ላይ ወጥተው እንደዚህ ነገር እየተካሄደ ነው ባሉ ጊዜ ዝም ተባለ ይሄው ድሮ ተደብቆ ነበር አሉ አሁን ደግሞ በፊት ለፊት ህዝብ ደግሞ ቁጭ ብሎ እንደዚህ ይብሎ አይኑን በቆሎ አሳክሎ ያያየ ምንድነው ያሳፍራል ነው ወይስ በጣም ነው የሚያሳፍረው ነገር ተደጋገመ ገባ ይሄ ነገር የተደጋገመውና በብዙ ሰዎች መነገር የጀመረው መቼ ነው ብለ በመንተልበት ሰዓት እኛ የሉትራንን ኮንፌሽን የሉትራንን ካታኪዝም ማስተማር ከጀመርንበት ጊዜ ጀምሮ ነው ትምርቶችን ተከታታይ የሆነ ትምርቶችን ማስተማር ጀመርን ያለንን አመለካከት በእያንዳንዱ ነገር ስለ ጥምቀት ያለንን ስለ ድነት ያለንን ስለ ጌታ ራት ክርስቶሎጂ ላይ ትሪኒቲ ላይ በቅዱሳን ምልጃ ላይ በተለያየ ነገር ኮንፌሽናችን የሚለውን በሙሉ ማውጣት ስንጀምር ነው ይሄ ነገር መምጣት የጀመረው ማለት ነው ይሄን ነገር ስንናገር በብዙ ሰዎች በተለያዩ ሰዎች ማለት ነው ያንን የኤልካንና የስዊድኑን ማንሳት ተጀመረ ማለት ነው ምንድነው ዓላማው ከተባለ አሁን እኛ እየሄድንበት ያለነው ወይም ደግሞ እያስተማርን ያለነው ነገር ያልተመቻቸው ማለት ነው ያልተመቻቸው ቢመቻቸው ወይም ደግሞ የኛን ዶክትሪን ይነካል ብለው ካላመኑ እኛ ምንሸማቀቅበትን ነገር የሆነ እኛን ለማሸማቀቅ ያንን ነገር እየመዘዙ ማምጣት ባላስፈለገ ነበር ማለት ነው ነገር ግን ያንን ነገር እየተመዘዘ መምጣት ጀመረ ለምን ከተባለ ማስተማር መውጣት ስንጀምር ወደፊት ማለት ነው ስለዚህ አሁን ወደፊት እንቀጥልበታለን እንጠናከርበታለን ሚስ ወንጌል ከሆነ ከወንጌል ውጪ ሌላ የለንም ኮንፌሽናችንን ካታኪዝማችንን ነው ያንን ግን ልዩነት ስላለው በጥምቀት ላይ ለምሳሌ ልዩነት ስላለው በተለያዩ ነገሮች ላይ በስዕላት ላይ ከሌላው ጋር ልዩነት ስላለው እዚሁ በፕሮቴስታንቱ ላይ የኛና የሌላው ለየት ያለ ነገር ስላለው በብዙ ነገር ለየት ያለው ስላለው ያ የኛ ነገር በጣም ወደፊት መምጣቱና እንትን ማለቱ በተለይ ከኦርቶዶክስ ጋር ላለው ዲቤት እንቅፋት እየሆነ ነው ትልቁ ነገር ይሄ ነው ከኦርቶዶክስ ጋር ላለው ዲቤት የናንተ ነገር እንቅፋት እየሆነ ነው ለምን አንድ ላይ ስለሆነን ከኦርቶዶክስ ጋር ዲቤት ሲያደርጉ በጥምቀት ዙሪያ አሁን ዲቤት ማድረግ ይከብዳል ለምን እኛ ምናምነው ነው እዚህ በመካከላችሁ አብረን ይያለን ህብረት ያደረገን እኛ ጥምቀት ለድነት ብለን እናምናለን ስለዚህ ጥምቀት ለድነት አይደለም ብሎ ከኦርቶዶክስ ጋር መሟገቱ ልፋት ነው የሚሆነው ለምን መጀመሪያ እዚህ ከኛ ጋር ነው መሟገት የሚገባው ያንን ነገር ነው አሁን እየሆነ ያለው ስለዚህ የኛ ወደፊት ማውጣት ትምርታችንን ማውጣት ኮንፌሽናችንን ማውጣት ወንጌል እንዳይሰራ ያደረጋችሁ ነው እየተባልን ያለነው ለዛ ነው እነዚህ ለማሸማቀቅና ለማስቆም እነዚህ ነገሮች ሜንሽን ማድረግ የተጀመረው ማለት ነው ገብቷል አባባሌ ሙስሊም ሆናለሁ ብዬ ቁርአንን ትበላለህ አልቀበልም አሉ እኔ ቁርአንን ስለምወድ ነው እበላለሁ ያልኩት አላህን ስለምወደው ነው እበላለሁ ያልኩት ቁርአን መብላት አይቻልም ቁርአን ከበላ ያረክሳል መብላት አይቻልም መጽሐፍ ቅዱስ እንደምትበላው ቁርአን አይበላም አሉ
እኮ አላህን ስለምወደው ነው እበላለሁ ያልኩት እኮ። እኔ አሁን በእኛ መጽሐፍ ቅዱስ ውስጥ ኢየሱስን ስለምወድ ኢየሱስ ራሱ እንዲገለጥ ብዬ መጽሐፍ ቅዱስ በልቼ ነው የተገለጠልኝ ለኔ። እንደዛው የአላህን ቃል ብበላ የአላህን ቃል ወደ ውስጥ ቢያስገባ ራሱ አእምሮን ይከፍታልና ይገልጣል፣ ራሱን ይገልጣል በሚለው በመልካም ነው እበላለሁ ያልኩት እንጂ ለክፉ ወይ ቁርአንም ለመቅደድ አይደለም። አልቀበልም አሉ። የሆነ ለዛሬ ቲክቶክ ላይ ላለ ሽቀላ ብለን ተስማምተናል። አይ ዶንት ቲንክ እኔ ይሄ የሚጠቅም ማለት ጊዜ ጉዳይ ነው ማለት ቲዮሎጂካል የሆነ ልዩነቶች ካሉ ሪል መከራከር ነው። በቃ ተከራክሮ ወደ ተሻሉ ሐሳብ አይ በቃ ሉትራን ትክክል ነው ብሎ ካመነ አንድ ሰው በቃ ሉትራን ሐሳብ ገቨርን ማድረግ ነው ያለበት። አይ ኖ ፔንቴኮስታሎች ትክክል ናቸው ካሉ ደግሞ አይ በቃ ነው ወደዛ እንትን ነው። አሁን ዝም ብሎ ተሸፋፍኖ ከዚህ በኋላ እንደዚህ አይነት ርዕሶችን አናነሳ። ከዚህ በኋላ አመናችሁም አላመናችሁም ከዚህ በኋላ ይሄ ርዕስ ከመነሳት ወደ ኋላ አይልም። ኢቨን ትላልቅ መሬት ላይ ማወቃቸው ትላልቅ ቴዎሎጂያኖች አሉ። ትላልቅ የእነሱ ጭምር በዚህ ጉዳይ ሪል የሆነ ዲቤቶችን ክርክሮችን አርገው ወደ አንድ ስምምነት መምጣት አለባቸው። ይሄ እኮ ግልጽ እኮ ነው። ለምሳሌ ሉትራኖች ቅዱስ ቁርባን አማናዊ ነው ይላሉ፣ ፔንቴኮስታሎች ወይም ሌሎች አማናዊ አይደለም ይላሉ። እነሱ ኦብቪየስ እኮ አንድ ቲክቶክ ላይ መጥቶ ዴቭ ተናገረው እንጂ እኔ ያደኩበት እኮ እኔ ሉትራን ቸርች ነኝ ያደኩት እኮ እኔ ሉትራን ቸርች ነው ያደኩት። እስቲል ሄዳለሁ ሉትራን ቸርች ሄዳለሁ። በፍጹም ከነሱ ውጪ መውሰድ የሚችል የለም ከራሳቸው ውጪ እንዴ አያደርሱም መዛንትነት ሶ እና ይሄን ነገር አምኖ ቴዎሎጂካል ኮንሰንሰስ ላይ ኢቭን አሁን ቲክቶክ ላይ ባሉት እነዚህ ችግሮች ይፈታሉ ብያለሁ። ቲክቶክ ላይ ባሉት በነ ኤቢ በነ ቄስ ዳዊት በነ ምናምን ይሄ በእነሱ የሚፈታ ነገር አክቹሊ እነሱ ቲክቶክ ላይ ያሉ ሰዎች ለዚህ ነገር ውክልና ብቃት ምንም ነገር የላቸው። መሬት ላይ ብዙ ዶክተሮች አሉ። ስፔሻሊ ከሉትራን ሳይድም ብዙ ዶክተሮች አሉ። አሰማቸውን አልጥረ አሉ ቲዮሎጂ በቲዮሎጂ ፒኤችዲ የሰሩ ሰዎች አሉ። እና እነሱ ይሄን ነገር በቃ ወደ ተሻለ ነገር ከፍ ወዳለ ነገር እነሱ ራሱ ቢወስዱት በጣም አሪፍ ነው ላላ
ይሄኛው ወዘልፈኒ ምንድነኝ እያለ ነው እስከዛሬ ድረስ አልሰማም ማለት ነው በእነዚህ በሶሻል ሚዲያ ታሪክ ውስጥ አሁን ነው እንደ ከንቅልፎ የነቃው ዘማሪያ ኤርሚ በነገራችን ላይ ምናልባት ይሄን ጥሪ እኔ ልቀበለው እችላለሁ አንተ ፍቃደኛ ብትሆን ከሆነ እሱ የጠራውን ጥሪ እኔ ለዛውም በደስታ ልቀበለው እችላለሁ ነገረ መስቀሉ ላይ የኢትዮጵያ ኦርቶዶክስ የምታስተምረውን ትምህርት እኔ ወረፋ ጠብቅ እኮ ነው ያልኩት ወንድምና ታውቃለህ እኔ አልቀበልም ማለት ወረፋ ጠብቅ ነው ገብቶኛል እኔ ለዛ ነው ፍቃደኛ ብትሆን ከሆነ ያልኩት ለዛ ነው ወረፋ ያስጠበቀው ከሆነ ግን ያው ወረፋ ይጠብቅ ነው ያለ ወረፋ ሊገበዩት በሚችል መንገድ እናርገው የኔ ጥሪ ይሄ ነው ያቀረብኩልም እንደዛ ነው አሉኝ የምትላቸው መጽሐፍቶችን አቅርቡ ያልኩ እኔ ገድልና ድርሳን ብቻ አላልኩም አሉኝ የምትላቸው የታሪክ መጽሐፍቶችም ጭምር ገድል ድርሳን ያልሆኑ እኔን በዚህ ዲቤት ያግዙኛል የምትላቸውን ጭምር እያቀረብክ ነገረ መስቀሉ በብሉይ በሐዲስ ጭምር አቅርብ ነው ከዚህ በለጠ ምን እድል አለ ይሄ በጣም ለመወያየት ምቹ የሆነ ነው አልገደምኩብም አልወሰንኩብም ኤርስ እንዳታነሳው ይሄን እንዳታቀርበው አላልኩም ደስ ያለ ነገር ማንሳት ይችላል ከዛ ውጪ ግን ከዚህ ዲበኩ ሁሉን ከቨር ለማድረግ ምናምን አይደለም እኛ እሳቸው ከቨር ምናረጋቸው እንዴ ከኔ ተሻለ እኮ ዕውቀት ያላቸው ክህነት ያላቸው አባት እኮ ናቸው እና በዛ ልክ ተቀበይት ያለው ግን በጣም ፈቃደኛ ኮንክ በዛ በሸለልከውና በዛ በፎከርከው ልክ መተ በትህትና በፍቅር ብናወራበት እንገበይበታለን ከዛ ተጨባብጠን ልክ ሙሴ መንበሩ ጋር እንዳደረግ ነው ምንም ጮት ሳይኖረን መረጃና መረጃ ብቻ አሸናፊ ሆኖ ተናግረን ነው ድብድብ የለው ክስክስ የለው ምንቧቀሰው ነገር የለም የሚያሸንፈው እግዚአብሔር ቃል የሚያሸንፈው እውነት ነው ሌላ ነገር አያሸንፍም ስለዚህ ዲቤቶች ሲደረጉ ከመሸናነፍ ከመበሽሽቅ እንውጣ የምትሉ ቆነ በጣም ጥሩ እኛ የምንፈልገው እሱ ግን ካንተ ስለመጣ ነው እኔ ፊት የሚቆም የለም ስላልክ ነው ማንንም እኔ ፊት በዚህ ጉዳይ ሊያወራ አይችልም ስላልክ ነው ነገረ መስቀሉ ላይ እንደዛ ከሆነ እናያለን እንጂ አሁን አንተን እዚህ ጋር ገብቶ በዲቤት ህግ ላይ አንተ መጭመቅ ምናምን ቁም ነገርም አይደለም ብቃትም አይደለም ምክንያቱም በጣም ቁም ነገር ሊቅን ማስጨነቅ ነው ነገራችን ሊቅ የሆነ ሊጥ አላልኳችሁም ሊቅ የሆነ ሰው በጣም ማስጨነቅ እጅግ በጣም ከባዱ እሱ ነው ያስጨበጨበው ነገራችን በጣም የተማረ በጣም የበሰለን ፈትጎ በደንብ አድርጎ እሱን ድል ማድረግ ማለት እንዴት ከባድ ሊሆን እንደሚችል አስቡት እሱ ነው መሰረታዊ ጉዳይ እንጂ ካንተ ጋር ዲቤት አድርጎ ሰው ሊፎክር ሊሸልም አይገባው ምንክ አለው ዕውቀት ጋር ሰው አውርቻለሁ ብሎ አንተ ጋር ይፎክራል ለምን አንተ ጋር ይፎክራል በዛ ላይ ኦርቶዶክሳዊ ጠባይ ስለኛ ይጋብዛል አይጋብዘን አንተን በዛ ልክ እንድናወራ አንተ እንድንሳደብ አንተ ላይ እንድንሳለቅ ኦርቶዶክሳዊ ትምህርትም የለም ሰውን ሁሉ አክብሩ ስለሚለኛ ቤተክርስቲያን ትምህርት ስለዚህ በክብርና በፍቅር እንድናወራና እንደውም ቪዲዮ መደም ሰምተው ከሆነ መማማሪያ ጥሩ ነገር እንደምንማማ ተስፋ አደርጋለሁ ስላልኩ ብንማማርበት መልካም ነው ለማለት ነው ቆይታችሁ ለገባችሁ ሰዎች ኢዮባ ቀጥልሽ ምቹ ቦታ ላይ ካለ ይብሎ እና ሉተር ደግሞ ይሄ ገብቶ ዳሪያስ ያልኩሽ ዱቄት አምጥስ የትውልድ ሁሉ ዳሪያስ በደንብ እንዲገባችሁ ማለት ነው ዱቄት ሽን ተለቅልቀሽ ወጣሽ ወይ ዳሪያስ ወንድም ብትሆን ትልቁን ጌታ እዚህ ቁጭ አድርገህ አባቶች እናቶች አክስቶች አያቶች አጎቶች እንትሮች ምስራቃውያን ምዕራባውያን የኔ አባት ጌታ ኢየሱስ ከኔ ጋር ስላለ ይህን ትውልድ አልፈራውም ኢየሱሴ ውጣና አገልግል ብለህ ስትለኝ የማንንም አሮጊት የማንንም ሽማግሌ የማንንም ፍንዳታ የማንንም ድንፋታ አልፈራ ኢየሱስ ምን ብሏል በጥምቀት ጉዳይ በቁርባንስ ጉዳይ በነገረ ድነት ጉዳይ ከሱ ትጀምርልኛል ከሱ ካልጀመርክ እፈጣፍ ፔንቴኮስታል ትራዲሽን ስትሆን ኖት ኦንሊ ሎርድ ሰፐር ኤቭሪቲንግ ከስፒሪቹዋል አስፔክቱን አያጣም በዛ ሴንተር ውስጥ ነው የሚደረገው ያ ነው ፖይንታቸው ያ ምክንያቱም they are Pentecostals and they make a lot of emphasis on እንግዲህ ኒማቶሎጂ ላይ በጣም ነው ፎከስ የሚያደርጉት
ስለዚህ ሊቀርቡን የሚችሉት ለኛ የቅርብ በጣም የመጨረሻው የድንበር ጎረቤቶቻችን ፔንቴኮስታሎች ናቸው። በጣም ቅርብ በሚባል ደረጃ ለምን ሳክራመንቶቹ ላይ ሚዲዬሽኑን ለሆሊ ስፒሪት ስለሆነ የምንሰጠው እኛ አይደለ? ሚዲዬሽን ሮሉ የመንፈስ ቅዱስ ነው። ሪል ፕሬዘንስ ብለን የምንጠራው የመንፈስ ቅዱስ እዛ ቦታ ላይ መገኘት ነው። የክርስቶስን ቤኔፊቶች በሙሉ ኮሚኒኬት የሚያደርግልን መንፈስ ቅዱስ ነው ብለን ነው የምናምነው እኛ። ራይት ከኔ ጋር እንደዋለ ሰው ይኸው ቴብሉ ላይ ስፒሪቹዋሊ ጋዘር እናደርጋለን፣ ፊስት ልናደርግ፣ ህብረት ልናደርግ እንገናኛለን ይላል። ይህን እያየ እንዴት ትጥለዋለን? ከላይ ተመልከት፣ ዳሚኔሽን አለው ይላል ሁላ። አንፌርሊ ትሪት የምታደርገው ከሆነ ለጥፋት ነው የሚል አለ። ቀደም ኤቪያ ነበበው ላይ ወጥመድና ጥፋት ነው። ወጥመድና ጥፋት ነው። ዳትስ ስኔር ኤንድ ዲስትራክሽን ነው አይደለ? ዳትስ ስኔር ኤንድ ዲስትራክሽን። ባይ ዘ ዌይ ይሄ ቃል ዌስት ሚኒስተር ኮንፌሽን ላይ አለ እኮ። እሱን ነው የምልህ። ስኔር እና ዲስትራክሽን ነው አንፌርሊ ትሪት ማድረግ። ለምን? ቢኮዝ ህብረት ያለውን ነገር እያደረግን ስለሆነ የሚል። ስለዚህ ወንድም እህቶች እርስ በርስ ቤት ውስጥ እንትን የምንላቸው ነገሮች እናደርጋለን፣ ግን በዚህ ነገር ላይ ተቆሞ ለጠላት አሳልፈን የምንሰጠው ነገር የለንም። ባይዘው በተለይ ወንድሞቻችንን ምናምን የሆነ በውጭ ያሉት ቢያንስ በእኛ ጥላ ውስጥ የሌሉት እንዲዘነጥሏቸው አሳልፈን ልንሰጥ አይገባም ነው። ግን የሆነ ልክ አይደለም ብለን የምንላቸው ነገሮች ልክ ነው ያዘ ሪፎርምድ ሉትራን ላይ ማነሳው፣ ሉትራን አንግሊካን ላይ የሚያነሳው፣ አንግሊካን ሜቶዲስት ላይ የሚያነሳው አይነት ነገሮች ይኖራሉ፣ ፎርኤቨር ይኖራሉ። እሱ ችግር የለውም። ግን እነዚህ ነገሮች ላይ ተቆሞ ይሄ ሪጀክሽን፣ አናቴማይዝ ማድረግ፣ ኤክስትሪም የወጡ እንትኖች አይገቡም፣ በእኛ መካከል ሊኖሩ አይገቡም የሚለውን ለመናገር ነው። ብዙ አወራው። ታንኪዩ በጣም በአንተ ህይወት አላስፈላጊ ነገር እንዲበረቱ ለኃጢአታችሁ ነው። ሌላ ስራ የለውም ማለት ነው። ስቆረስ ለኃጢአታችሁ። ስለዚህ ጌታ ራስ ስትወስድ እኮ ለኃጢአቴ ተቆርሰሃል፣ ለኃጢአቴ ደም ፈሷል ብዬ ነው የምወስደው እንጂ ብርቱካን ያ ብቁ ስለሆንክ የበቃህ ቀን መውሰድ የለም። ለብቁዎች አልተቆረሰም። ኦልሬዲ ጨረስክ። ያለ ደሙ ስለበቃ አንተ ወደ ቤት ነው መሄድ ያለብህ። አነሳውና ይሄ ለኃጢአታችሁ የተቆረሰ ነው ካልኩኝ አለብህ ማለት ነው ኃጢአት። ከዛ ኃጢአተኛው ሰው እሳይ ብሎ መውሰድ አለበት። ላንተ ነው የተቆረሰው። ህብረት ያለውን ስጋ ትበላለህ፣ ህብረት ያለውን ደም ትጠጣለህ። በአንተ ህይወት አላስፈላጊ ነገር ይገለበጣል። ደተራ ነገር አይደለም የምትወስደው፣ ሙሽራው ነው ራሱን ያቀረበው። ደተራ ነገር አይደለም የምትወስደው፣ ሙሽራው ነው ራሱን ያቀረበው። አንድ ሰው ከውሃና ከመንፈስ ሲወለድ የጌታ ልጅ ሆንክ ትለዋል። ምንም ጺሙ አላደገ፣ ቁመቱ አላደገ። በመቀዝበት ያ የምታየው ውሃ፣ የምትጠጣ ውሃ፣ ልብስ የምታጥብበት ውሃ፣ የምትደፋ ውሃ፣ ቆሻሻ ነው የምትለው ውሃ በምን መልክ ተቀይሮ የሰውየውን እድፍ እንዳስወገደ ሰውየው በምን መንገድ አዲስ ፍጥረት እንደሆነ አንደርስታንድ ሳታረግ ዳግመኛ ተወልደሃል ተባለ። ይሄ ሚስጥር ነው። ልመራመረው ብትል አትደርስበትም። ይሄንን እንዴት ነው የምትቀበለው? በመንፈሳዊ ዓለም ባለ እምነት። ለምሳሌ ብርቱካን ስትበላ ቫይታሚን ሲ አለው ተብሏል። ቫይታሚን ሲውን ግን አትየው። ሲ ፊደል ውስጡ አይተህ ሲ ማለት አትችልም። ስጋ ፕሮቲን አለው ተብሎ አስተማሪው አሳመነን እንጂ ፕሮቲን ውስጡ አይተነው። ስጋውን ትበላለህ ምን አለው እያልክ ፕሮቲን። ፖል ምንድን ነው የሚለው? መንፈሳዊ መብል በሉ ይላል። እነሱ ግን ኖርማል ምግብ መስሏቸው ስላሾፉበት ስለቀለዱበት ምድረ በዳ ቀሩ። አሁንም ቆሮንቶሶች ዝም ብለህ የምትበላው ከሆነ ይሄን መብል አንዳንዶች ደከሙ፣ አንዳንዶች ሞቱ፣ አንዳንዶች አንቀላፉ። አንተ ግን በእምነት ስትበላው የበረከት ጽዋ ነው ይላል። ይሄ ስለናንተ የሚቆረስ ስጋዬ ነው። ወደ ፊውቸር ቴንስ ሐዋርያት ያንን ስጋ ሲወስዱ ወደፊት ኢየሱስ ይቆረሳል። አልተቆረሰም። ስለናንተ የሚቆረስ ስጋ ነው አለ። አመኑና ስጋ ነው ብለው ወሰዱ። ትቆረሳለህ ብለው ወሰዱ። ደም ነው ብለው ወሰዱ። መቼ? ወደፊት። እኛ ከነሱ የሚለየን እኛ ደግሞ ተቆርሰሃል፣ ሞተህልናል ብለን ወደ ኋላ አምነን ኃጢአቴ ተከፍሏል ብዬ እወስዳለሁ። አሜን። ቂጣ ነው ብለህ ከበለህ ቂጣ ትብብር አለው። የደሙ ኃይል ያክል ስልጣን አለው ብለህ ስትወስድ በአንተ ህይወት ውስጥ ይሄ ስጋ ይሰራል። ማንኛውም ማጣጣል አይችልም። በግብፅ ምድር ውሃውን ለጥፋት ወደ ደም ቀየረው ይላል፣ ግብፃውያንን ለመቅጣት። ይሄ ግን ለማዳን የግብፅን ውሃ ወደ ደም የቀየረ ጌታ ለማዳን ይህንን ህብስትና ስጋ በኢየሱስ ደም በኩል ይቀይረዋል። ለማዳን ይቀይረዋል። ኃይል ይጨምርበታል። ምንድነው? ይሄ ስለ ኃጢአታችሁ ነው። ይሄንን ማዕድ መውሰድ ያለበት ኃጢአተኛ ሰው ንጹህ ሆኖ ለአንተ አልመጣማ። ማቴዎስ ምንድነው ያለው? ጤነኞች መድኃኒት አያስፈልገው፣ ኦልሬዲ ጤነኛ። ኢየሱስም ሲቆረሰና ስለ ኃጢአታችሁ ይሄን ማዕድ መጋራት የሚችሉት ኃጢአተኞች አንችልም የሚሉ አቅመ ቢስ። ስለዚህ እንዲህ አይነት ሰዎች ካላችሁ ቀድሞውንም የተቆረሰው ለኃጢአታችሁ ስለሆነ
የኃጢአተኞች ምግብ ነው። አሜን ነው ወይ? ምን እንዲሆኑ ኃጢአታቸው ነፃ እንዲወጡ ከድካማቸው እንዲበረቱ ለኃጢአታችሁ ነው። ሌላ ስራ የለውም ማለት ነው። ስቆረስ ለኃጢአታችሁ። ስለዚህ ጌታ ራስ ስትወስድ እኮ ለኃጢአቴ ተቆርሰሃል፣ ለኃጢአቴ ደም ፈሷል ብዬ ነው መወስደው እንጂ ብርቱካን ያ ብቁ ስለሆንክ የበቃ ቀን መውሰድ የለም። ለብቁዎች አልተቆረሰም። ኦልሬዲ ጨረስ። ያለ ደሙ ስለበቃ አንተ ወደ ቤት ነው መሄድ ያለብህ። አነሳውና ይሄ ለኃጢአታችሁ የተቆረሰ ነው ካልኩኝ አለብህ ማለት ነው። ኃጢአት ከዛ ኃጢአተኛው ሰው እሳይ ብሎ መውሰድ አለበት። ላንተ ነው የተቆረሰው። ሪል የሆነ ቲዮሎጂካል ዲፈረንስ ካለ በሉትራን እና በፔንቴኮስታል መካከል ሪል የሆነ ቲዮሎጂካል ዲፈረንስ ካለ they should be debate መከራ በቃ በዚህ ጉዳይ ላይ ግራና ቀኝ ተቀምጠው በስነ ስርዓት በጨዋነት የሆነ ኮንሰንስ ላይ የሆነ ስምምነት ላይ እስኪደርሱ ድረስ ኧረ በጌታ ሲስ ቆይ አንድ ጊዜ የማይታወቅ ልዩ ነገር አይደለም እኮ አሁን እየተፈጠረ ያለው። ምንም እኔ ከህፃን አክስቴ ጋር ነው ያደግኩት። በደንብ አድርጋ ነው የምትነግረኝ። በደንብ አድርጌ አውቃለሁ። ጥምቀት ለድህነት ማለት፣ ቅዱስ ቁርባን ለድህነት ማለት እኔ ምንም የሚጎረብጠኝ ነገር የለም። በቃ ከጌታ ደምና ከጌታ ስጋ ጋር ህብረት ያለው ነው መጽሐፍ ቅዱስ እንደዛ ስለምን ይሄ ድቤት ተገባ አልተገባ ምንድነው ጸበዳቦ በምናምን አይነት ነገር ነው እንጂ ዶክተር ተስፋዬ ሮቤሌ እንኳን ስለ ሉትራኖች አንድ እንትን ውስጥ ስላሉት ምንድነው ፕሮቴስታንት የሚል ውስጥ የሚባል እንትን ውስጥ ስላሉ ለምሳሌ አንድ ጥያቄ ልጠይቅህ። ሉትራኖች የፔንቴኮስታልን የጌታ እራት ቫሊድ ነው ኢንቫሊድ ነው የሚሉት? እነሱ ኮንሰርቫቲቭ ናቸው። እኔ ምን እንደ የጌታ እራት ወሰዳቸው ዋናው ነገር ሊጎችም ይሁኑ ምንድን ነው የሚሉ ኮንሰርቫቲቮች ራሱ ቫሊድ ነው ኢንቫሊድ ነው የሚሉት? ኢንቫሊድ ስላሉ እነሱ ኢንቫሊድ ስላሉ ኢንቫሊድ ይሆናል ማለት አይደለም። ከዚህ በላይ ኮንሰርኒንግ ኢሹ አለ እንዴ? ቆይ ይሄንዬ በጌታ ቆይ ከዚህ በላይ ኮንሰርኒንግ ኢሹ አለ እንዴ? አንተ ለምሳሌ አይደለም ሲሶ አንተ አሁንም ያላወቀው ነገር የወንጌል ማዕከል ሳክራመንት ወይም ትራዲሽን አይደለም። ስለ ክርስቶስ ኢየሱስ አዳኝነት መናገር እንጂ አንተም የጌታ እራት ትወስዳለህ፣ እኔም የጌታን እራት ወስዳለሁ። አንተም ተጠምቀሃል፣ እኔም ተጠምቀሃል። አንተ የምትወስደውን ለምሳሌ አንተ የምታደርገውን የጌታ እራት አንድ ሉትራን መጥቶ አንተ የምትወስደውን የጌታ እራት አንድ ሉትራን መጥቶ ዩር ሳክራመንት ኢዝ ኢንቫሊድ ካለ ከዚህ በላይ ሆት የሆነ ኢሹ ከዚህ በላይ አገራችን ውስጥ አሉ የተባሉ እኔ ቲክቶክ ላይ ያሉትን አይደለም። ቲክቶክ ላይ ያሉት አንዳንዱ ተምሮ ያልጨረሰው ከትምህርት ቤት አቋርጦ የወጣ ሰው ነው ያለው ቲክቶክ ላይ ያለው። እኔ